ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ሰነበታችሁ? ዛሬ ደግሞ ዲኤችሲፒ ሰርቨር እንዴት ኮንፊገር እንደሚደረግ በሲሙሌሽን አሳያችኋለሁ። እንግዲህ ዲኤችሲፒ ማለት ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ማለት ነው። ይህ ደግሞ ራሱን የቻለ ሰርቨር ነው። ይህን ሰርቨር ኔትወርክ ዲዛይን ስንሰራ እሱን ማካተት ከቻልን አይፒ አድሬስ አውቶማቲካሊ የሚሰጥልን አንዱ ራሱን የቻለ የኔትወርኪንግ ዲቫይስ አካል ነው ማለት ነው። በሲሙሌሽን አሳያችኋለሁ፣ ተከታተሉ። ኔትወርክ ዲቫይስ ላይ ከገባን በኋላ ራውተር ላይ እንመርጣለን። ከዚህ ላይ አንድ ራውተር እንወስዳለን። ስዊች የሚለው ላይ እንሄድና ከዚህ ጋር አንድ ስዊች እንመርጣለን። እንደዚህ ብናደርገው ሰርቨር ይሄኛውን መውሰድ እንችላለን። እዚህ ላይ ኮምፒውተሮችን መውሰድ እንችላለን። ፒሲ እንደዚህ ላፕቶፕን መውሰድ ትችላላችሁ። አሁን ማገናኘት ነው። ኮኔክሽንስ ሴሌክት ኮኔክሽን ታይፕ ስዊቹን ከራውተሩ ይሄኛውን እንደዚህ ይሄኛውን እንደዚህ ሶሪ ኮኔክሽን ኤረር ዘ ኬብል ካን ኖት ቢ ኮኔክትድ ቱ ዛት ፖርት ይላል። አሁን ይህ ስዊች አክቲቭ አይደለም ማለት ነው። ምን ማለት ነው? ዲፎልቱ ሁለት ብቻ ነው የሚያስተናግደው። ስለዚህ እኔ እዚህ ውስጥ ገባና ይሄንን ኦን ኦፍ አለው እሱን ኦፍ አድርጌ ባይ ዲፎልት እየተጠቀምነው ያለ ነው ፒቲ ስዊች NM1CE የሚለው ነው የመጀመሪያው ነው ይሄኛው ማለት ነው። ይሄንን ወስጄ ስቲል ፓወር ኦን ስለሆነ እዚህ ላይ ኦን ኦፍ የሚል አለ ይታያችሁ ከሆነ ይሄንን አጠፋዋለሁ። ከዚህ ፖርት ወስጄ ኦን አደርግለታለሁ። ዜን መልሼ አበራዋለሁ። አሁን ማስተናገድ ይችላል። የስ አሁን 3 ኮምፒውተር ከአንድ ስዊች ጋር እና አንድ ራውተር ከአንድ ስዊች ጋር እና አንድ ሰርቨር ዲኤችሲፒ ሰርቨር አገናኘውኝ ማለት ነው። አሁን እንደነገርኳችሁ ዋና ዓላማዬ ስታቲክ ሳይሆን በዳይናሚክ መንገድ ወይም አውቶማቲካሊ ለእያንዳንዱ ኢንድ ዲቫይስ አይፒ አድሬስ አሎኬት እንዲያደርግልን እሱን ኢምፕሊመንት ለማድረግ ነው ይሄንን የሳልኩት። ስለዚህ አሁን ይሄ የኔትወርክ ቶፖሎጂው ነው። ከዚህ ቀጥዬ የራውተሬን ከዚህ እስከዚህ ድረስ ያለውን ኮኔክሽን ፖርቱን ኮንፊገር ማድረግ እችላለሁ። እንደዚህ አድርጌ ኢንተርፌሱን ማለት ነው። ልክ እዚህ ጋር የመጀመሪያውን ኢንተርፌስ ነው የሚሆነው። ጊጋቢት ኢተርኔት 00 ነው የሚሆነው። እዚህ ላይ አይፒ አድሬሱን ማስገባት እችላለሁ። አይፒ አድሬሱን ለምሳሌ እኔ ከላይ የሰጠሁት 168 አንድ የሚለውን መሙላት እችላለሁ። አውቶማቲካሊ ሰብኔቱን ይሞላልኛል። አሁን ይሄንን ኦን አድርጌ እወጣለሁ። ጀስት በሲኤልአይ ሞድ ኖ ሸት ዳውን እንደማለት ነው። ይሄኛው ዩዘር ኢንተርፌሱን ስጠቀም ቀለል ስለሚል ነው። አሁን ይሄንን ጨርሻለሁ። ይሄው ከዚህ ወደዚህ ያለው ኮኔክሽን ኦን ሆኗል ማለት ነው። ቀጣይ የሚቀረኝ ዲኤችሲፒ ሰርቨር ምን አደርጋለሁ? አይፒ ሰጣለሁ ማለት ነው። ልክ ለራውተሩ ኢንተርፌስ እንደሰጠሁት ሁሉ ስታቲካሊ አይፒ ሰጠዋለሁ። ምክንያቱም ሰርቨር እንደ ሰርቨር አክት ያድርግ ካል ስታቲክ የሆነ አይፒ ቀድሞ መያዝ አለበት ብለናል። ለራሱ ስታቲክ የሆነ አይፒ መሙላት አለብን። 192.168.1
2 የሚለውን አንዳንድ የሚለውን ለጌትዌው ስለሰጠሁት ወይም ለኢንተርፌሱ ስለሰጠሁት ከራውተር ወደ ስዊች የሚመጣው ስለሰጠሁት ሁለተኛውን ለማን ሰጠዋለሁ? ለዚህ ሰርቨር ሰጠዋለሁ ማለት ነው። እና ዲፎልቱ ጌትዌይን ለዛኛው ኢንተርፌስ የሰጠሁትን እዚህ ጋር መሙላት አለብኝ። 168 1 የሚለውን እዚህ ጋር መሙላት አለብኝ። አሁን ላይ እኔ ዲኤንኤስ ሰርቨር እየሰራው ስላልሆነ ይሄንን አልፈዋለሁ። አሁን ምን ሰራው? ለዲኤችሲፒ ሰርቨር ሰጠሁት። ይሄን ኮንፊገር አረኩ። የሚቀረኝ ሰርቨር ፑል ማስቀመጥ ነው። ዲኤችሲፒ ሰርቨሩን ፑል አስቀምጠለ እንዴት ነው መረጃ ነግረዋለሁ። ለነዚህ ፒሲዎች ስለሚሰጥልኝ የኔትወርክ አይነት የአይፒ አይነት በትዕዛዙ መሰረት ወይም ባለኝ መረጃ መሰረት ቀድሜ መንገር አለብኝ። ተመልሼ እዚህ ጋር ነው የምገባው። ሰርቪስ ውስጥ ገባና ዲኤችሲፒ የሚለውን እነካለሁ። ከዛ ሰርቨር ፑል የሚል አለ። ይህንን ኔሙን እኔ መቀየር እችላለሁ፣ ግን አዚቲስ ቢቀመጥም ችግር የለም። ዲፎልት ጌትዌይም እዚህ ሞላለሁ። 192 168 1 የሚለውን ከዚህ ሰጠዋለሁ። አሁን ዲኤንኤስ ሰርቨርን ያልሞላም። አሁን መነሻ አይፒ ሰጠዋለሁ። ሰርቨር አይፒ አድሬስ የስታርቲንግ አይፒ አድሬስ አሁን እኛ እየተጠቀምን ያለ ነው የአይፒ አይነት 192 168 10 የሚል ነው ኔትወርክ አይዲያችን። የመጀመሪያውን አይፒ ለዲፎልት ሰጠ ነው፣ ለዲፎልት ጌትዌው ሰጠ ነው። 1.2 የሚለውን ደግሞ ለራሱ ለሰርቨሩ ሰጠ ነው። ከዚህ በኋላ የሚቀጥለው ዲኤንኤስ ሰርቨርም ቀጣይ ለስራ ካልኩ ለዲኤንኤስ ሰርቨሩ አንድ አይፒ ሪዘርቭ አደርግለታለሁ። ፋይል ሰርቨርም ለስራ ካልኩ ሌሎችም ሰርቨሮች ለስራ ካልኩ ኤክስክሉድ አድርጌ ማስቀመጥ እችላለሁ እና እንደምሰራው ስራ ብዛት ለሰርቨሮች አስቀምጥና መነሻ አይፒ መስጠት እችላለሁ ማለት። ስለዚህ መነሻ አይፒ ልክ ፒሲዋን አውቶማቲካሊ ሲያገኝ ማግኘት ያለበትን አይፒ ከስንት ይጀምር የሚለውን ለማሳየት ነው። እኔ ከ5 ልበለው ወይም ከ6 ማለት እችላለሁ። እንግዲህ አንድን እዚህ ጋር ተጠቅመናል፣ ሁለትን ለሰርቨሩ ሰጠነዋል። የሚቀረው 3 4 እና 5 ነው። እነሱን ሪዘርቭ እናስቀምጥ ብለን ብናስብ ከ6 ማስነሳት እችላለሁ። ደስ ካላችሁ ከ10 መጀመር ትችላላችሁ ማለት ነው። ስለዚህ ቀጣይ የመጀመሪያው ኦን ሲሆን ወይም የመጀመሪያው ኮምፒውተር ይሄ ከሆነ ኢንተርኔት ሲያገኝ ማግኘት የሚችለው 192 168 1 6 የሚለውን ይሆናል። ከዛ ቀጣይ ያሉት ከዚህ በኋላ ነው የሚያገኙ ማለት ነው። ስለዚህ ማክሲመም ናምበር ኦፍ ዩዘርስ ይላል እዚህ ጋር። እኔ 40 ማድረግ እችላለሁ። ከ40 በላይ እንዳይሟላ ወይም እንዳይስተናገድ አድርጌ ቼክ ማድረግ እችላለሁ። ይህንን ሴቭ ብለው እዚህ ጋር በምናየው መልኩ አፕዴት ተደረገ ማለት ነው። በዚህ መረጃ መሰረት ቀጣይ እስከ 40 ኮምፒውተር ድረስ ከዚህ አይፒ ላይ ማግኘት ይችላሉ። አውቶማቲካሊ ማግኘት ይችላሉ የሚል ነው የሚሆነው ማለት ነው። ስለዚህ አሁን የመጨረሻው ስቴፕ ኮምፒውተሮቹ እንዴት ያገኛሉ ስንል ኮምፒውተሮች ላይ ውስጥ እንገባለን። እዚህ ጋር እንገባለን፣ እዚህ ጋር እንገባለን። በፊት እዚህ ጋር ሆነን 192 እንደዚህ 168 ነጥብ 1 ነጥብ ለምሳሌ 3 ደርሶ ከሆነ እስከ 3 ሰምቲንግ 6 ለምሳሌ ከሆነ 6 ብለን ሞላ ነበር። አሁን ግን ይሄኛው ኤረር ስለሚፈጥርብን ወይም ዱፕሊኬሽን ስለሚፈጥር አድካሚም ስለሆነ ስለማይመከር በዲኤችሲፒ ሰርቨር መሰራት ስላለብን እንደዚህ መርጥለታለሁ። በተሳካ ሁኔታ ፒሲ 0 6 መጨረሻው የሆነችን ወስዶልኛል። እስኪ ፒሲ 1ን ቼክ ላድርገው። ይሄኛው እንደዚህ አደርግለታለሁ። 7 ማለት አለበት። ልክ ነው። የቀጣዩ ሶስተኛው ኮምፒውተር ደግሞ ሶስተኛውን አይፒ ወይም 8ኛውን አይፒ መያዝ አለበት ማለት ነው። ይሄው መጨረሻው 8 የሆነ አይፒ ይዞልኛል ማለት ነው። ስለዚህ ሌላ ኮምፒውተር አምጥቼ እዚህ ጋር ባገናኝ እና ከዚህ ጋር ኮንፊገር ባደርግ የግድ አይፒ ያገኛል አውቶማቲካሊ ማለት ነው። ስለዚህ
ዳይናሚክ ሆስት ኮንፊገሬሽን ፕሮቶኮል የሚባለው በዋናነት የሚሰራው አይፒ አውቶማቲካሊ ለዲቫይሶች ሁሉ አሎኬት ማድረግ ነው ማለት ነው። ስለዚህ በጣም ስታቲክ ዌይ ኦፍ አይፒ አድሬሲንግ ከሚሆን አውቶማቲካል መሆኑ ጥቅሙ ከፍ ያለ ነው ማለት ነው። አሁን ኮንዲሽኑን ቼክ ማድረግ እችላለሁ። እዚህ ጋር ሆኜ ኮማንድ ፕሮምፕት ብዬ ለምሳሌ አይፒ ኮንፊግ ብዬ ብጽፍ አይፒውን አየዋለሁ። 1.6 የሚለው 192.168 1.6 የሚለው የመጨረሻው 6 የሆነ አይፒ አድሬስ አግኝቷል። ይሄ አሁን ፒንግ ብዬ ከሁለተኛው ከፒሲ ዋን ጋር ማገናኘት ብፈልግ 192.168.1 ሁለተኛው የምናስታውሰው 7 ነው የያዘው። ቼክ ማድረግ እንችላለን። 7 መጨረሻው የሆነውን ነው የያዘው። እሱን ቼክ ማድረግ እንችላለን ማለት ነው። 7 ስለዚህ ፒንግ አድርጓል ወይም ኮኔክት አድርጓል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። አመሰግናለሁ።